ሰላም ጤና ይስጥልን ክብራትና ክብራን የጊቤ ሚዲያ ተከታታዮች የሰዓቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነቢያት ሙላት አብሬያችሁ ቆያለሁ። በቅድሚያም አጫጭር መረጃዎችን ቦርዱ መራጩ ህዝብ ስለ ፖለቲካ ፓርቲዎች በቂ ግንዛቤ ኖሮት ድምጽ የሚሰጥበት እድል መመቻቸቱን አስታወቀ። የኢጋድ የምርጫ ታዛቢ ልዑክ ከባለድርሻ አካላት ጋር መከረ። ኬንያ የህፃናትና የእናቶችን ሞት ለማስቆም ብሔራዊ እቅድ ይፋ አደረገች። ከውጪ በምንመለከተው መረጃ አሜሪካና ኢራን ለስምምነት ቢቃረቡም የማያግባቧቸው ጉዳዮች መፈታት እንዳለባቸው ተገለጸ። በቅድሚያ ወደ ምንመለከተው መረጃ ስናልፍ ቦርዱ መራጩ ህዝብ ስለ ፓርቲዎች በቂ ግንዛቤ ኖሮት ድምጽ የሚሰጥበት እድል መመቻቸቱን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ መራጩ ህዝብ ስለ ፓርቲዎች በቂ ግንዛቤ ኖሮት ድምጽ የሚሰጥበትን እድል ማመቻቸቱን አስታውቋል። ቦርዱ በሰባተኛው ጠቅላላ ምርጫ የሚፎካከሩ ፓርቲዎች ፖሊሲዎቻቸውን የሚያስተዋውቁበትን እና አንዳቸው ከሌላቸው የሚለዩበትን ወይም የሚመሳሰሉበትን ፕሮግራምና ዓላማ በግልጽ ለህዝብ የሚያሳውቁበትን አጋጣሚ ፈጥሯል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ እንዳሉት ምርጫ ቦርድ መራጩ ህዝብ ስለ ፓርቲዎች በቂ ግንዛቤ ኖሮት ድምጽ የሚሰጥበትን እድል አመቻችቷል። ተደራሽነትን ለማስፋት በ5 ቋንቋዎች የፖለቲካ ፓርቲዎች ክርክር ለህብረተሰቡ መተላለፉን ሰብሳቢዋ ያስታወቁ ሲሆን የማህበራዊ ሚዲያን ጨምሮ በሁሉም አማራጮች ለህብረተሰቡ ተደራሽ ተደርጓል ብለዋል። በዋና የፖሊሲ ጥናት ምሁራን የጥናት ባለሙያዎች በመታዘብ የፖለቲካ ፓርቲዎችን ፕሮግራም በማጥናትና ፓርቲዎችን ፍላጎታቸውን በሚለካበት መረጃ በመሰብሰብ ስራውን ሲሰሩ እንደነበርም ተናግረዋል። ውጤታማነቱን ለመመዘን መጠየቅ ከተሰጣቸው ውስጥ 70% የሚሆኑት መራጮች ግንዛቤ እንዳገኙና ክርክሩ መራጮች ድምጽ እንዲሰጡ እንዳነሳሳቸው ጠቁመዋል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ በእስካሁኑ ሂደት ለውጤታማነቱ የተጉ ባለሙያዎችን፣ የፖለቲካ ፓርቲዎችን፣ የሲቪክ ህብረተሰብ ድርጅቶችንና በስልጠናና ሰነድ በማደራጀት የተሳተፉ አካላትን አመስግነው ምርጫው በተሳካ መልኩ እንዲካሄድ ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። በተያያዘ የምርጫ መረጃ የኢጋድ የምርጫ ታዛቢ ልዑካን ከባለድርሻ አካላት ጋር መከረ። ግንቦት 24 ቀን 2018 ዓ.ም በሀገራችን የሚካሄደውን 7ኛውን ጠቅላላ ምርጫ አስመልክቶ የምስራቅ አፍሪካ የልማት በይነ መንግስት ኢጋድ ታዛቢ ልዑክ መሪ ዶክተር ስፔሲዮዛ ባንዲራ ከምርጫው አስፈጻሚዎችና ከሲቪል ማህበር ባለድርሻ አካላት ጋር የምክክር ውይይት አካሂደዋል። በምክክር መድረኮቹ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ፣ የኢትዮጵያ ሴቶች ፌዴሬሽንና የኢትዮጵያ ሰብአዊ መብት ድርጅቶች ህብረት አመራሮች ተወካዮች ተሳትፈዋል። ዶክተር ስፔሲዮዛ ከብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ ጋር ባደረጉት ውይይት በምርጫ ዝግጅት፣ በአካታችነት፣ በዕለቱ በሚኖሩ የጸጥታ ሁኔታ፣ በቅሬታ አፈታት እንዲሁም በውጤት አሰጣጥና ማስተላለፍ ሂደት ላይ ያተኮረ ምክክር አድርገዋል። በመድረኩ ቦርዱ የመራጮችና የእጩዎችን ምዝገባ ያከናወነበትን ምርጫዬ የተሰኘ የዲጂታል መተግበሪያን በተመለከተ ማብራሪያ ሰጥቷል። የሴቶችን ተሳትፎ ለማሳደግና በሴቶች ላይ የሚደረጉ ጥቃቶችን በተመለከተም እየተደረጉ ያሉ ጥረቶችን በውይይቱ ወቅት አብራርቷል። የታዛቢ ቡድኑ ከኢትዮጵያ ሴቶች ፌዴሬሽን ጋር ያደረገው ምክክር ሴቶች በመልካም አስተዳደርና በፖለቲካዊ ሂደቶች ውስጥ ባላቸው ሚና ላይ ትኩረት ያደረገ ነው። በዚህም ፌዴሬሽኑ በሰላም ግንባታና በሀገራዊ ምክክር ሂደቶች ላይ እያደረገ ያለውን ጥረት ገልጾ በመላው ኢትዮጵያ ከ10,000 በላይ የሰለጠኑ ሴት ታዛቢዎችን ማሰማራቱን ለታዛቢ ልዑኩ አስታውቋል። ከኢትዮጵያ ሰብአዊ መብቶች ድርጅት ህብረት ጋር በተደረገ ቆይታም ስለ ቅድመ ዝግጅት፣ የታዛቢዎች ስምሪት እንዲሁም ሰላማዊ፣ ተአማኒ፣ ግልጽና አካታች ሂደት እንዲኖር ከባለድርሻ አካላት ጋር ጠንካራ ትብብር መፍጠር አስፈላጊ ስለመሆኑም ሰፊ ውይይት ተደርጎበታል። ውይይቶቹ በኢትዮጵያ ዲሞክራሲያዊና ተአማኒነት ያለው ሂደት እንዲኖር ለመደገፍ ኢጋድ ከባለድርሻ አካላት ጋር እያደረገ ያለውን ሰፊ ግንኙነት አካልም እንደሆነ ተነግሯል። ኬንያ የእናቶችና ህፃናት ሞትን ለማስቆም ብሔራዊ እቅድ ይፋ አደረገች። ከ2026 እስከ 2028 የሚቆይ ሀገር አቀፍ እቅድ ተጨባጭ ውጤቶችን ለማምጣት ትኩረት ከሚሹ አካባቢዎች ፈጣን እርምጃ ለመውሰድ የታለመ አስቸኳይ ጥረት መሆኑን ፕሬዝዳንት ዊሊያም ሩቶ ገልጸዋል። ከ2026 እስከ 2028 የሚቆይ ሀገር አቀፍ እቅድ ተጨባጭ ውጤቶችን ለማምጣትና ትኩረት በሚሹ አካባቢዎች ፈጣን እርምጃ ለመውሰድ የታለመ አስቸኳይ ጥረት መሆኑን ፕሬዝዳንት ዊሊያም ሩቶ ተናግረዋል። የእናቶች ወይም አዲስ የሚወለዱ ህጻናት ሞት የቤተሰብ ብቻ ሳይሆን የሚጎዳው የአንድ ህብረተሰብና የሀገር መሰረትን ጭምር የሚነቀንቅ ነው ሲሉ ፕሬዝዳንቱ አስገንዝበዋል።
አፍሪካ መሻሻሎችን ብታሳይም በዓለም ደረጃ ከሚከሰቱት የእናቶች ሞት 2/3 የሚጠጋውን በማስመዝገብ አሁንም ከፍተኛ የእናቶች ሞት ምጣኔ ያለባት አህጉር እንደሆነች የዓለም ጤና ድርጅት መረጃ ይጠቁማል። በሌላ በኩል በአፍሪካ አዲስ የተወለዱ ጨቅላ ህጻናት በመጀመሪያ ወር መሞታቸው ከአውሮፓ አቻቸው አንጻር ከ5 እጥፍ በላይ ነው። በሌላ በኩል በአፍሪካ አዲስ የተወለዱ ጨቅላ ህጻናት በመጀመሪያ ወር መሞታቸው ከአውሮፓ አቻቸው ጋር ሲነጻጸር በ5 እጥፍ ይበልጣል። ጊቤ ሚዲያን እየተከታተላችሁ ነው። መረጃዎቻችን እንደቀጠሉ ይገኛሉ። አሜሪካና ኢራን ለስምምነት ቢቃረቡም የማያግባቧቸው ጉዳዮች መፈታት እንዳለባቸው ተገለጸ። አሜሪካና ኢራን ስምምነት ላይ ከመድረሳቸው በፊት በርካታ የማያግባቧቸው ጉዳዮች መፈታት እንዳለባቸው ምክትል ፕሬዝዳንት ጄዲ ቫንስ ተናገሩ። ፕሬዝዳንት ዶናልድ ትራምፕ ስምምነቱን ለመፈረም ተቃርበው እንደሆነ ከቢቢሲ የተጠየቁት ጄዲ ቫንስ አሁን ላይ መናገር እንደማይችሉ ገልጸዋል። ሁለቱ ሀገራት ስምምነት ላይ ከደረሱ የተኩስ አቁሙ በ60 ቀናት ይራዘማል። ስለ ኢራን የኒውክሌር መርሃ ግብርም ንግግር ይጀመራል ብለዋል። ኢራንና አሜሪካ የስምምነት ማዕቀፍ ላይ መድረሳቸውን የዋሽንግተን ባለስልጣናት ሐሙስ ዕለት ለቢቢሲ መግለጻቸው ይታወሳል። ሆኖም የኢራኑ ታስናም የዜና ወኪል ስምምነቱ እንዳልተጠናቀቀና እንዳልተረጋገጠ ገልጿል። የቱርክ መከላከያ ሚኒስትር ያሻር ጉለር ሰሞኑን ለጋዜጠኞች እንደተናገሩት የአፍሪካ ሀገራት አንካራና ሞቃዲሾ ባለፈው ዓመት ያበለጸጉትን የሶማሊያ ሞዴል አይነት የደህንነት ትብብር እንዲኖራቸው ፍላጎት እያሳዩ መሆኑን ተናግረዋል። ሀገራቱ ይህንን የሚያደርጉትም የደህንነትና የኢኮኖሚ ድጋፍ ለማግኘት በማሰብ ከቱርክ ጋር ጥልቅ ትስስር ለመፍጠር በመፈለጋቸው እንደሆነ ሚኒስትሩ አስረድተዋል። ሚድል ኢስት አይ የተባለ የዜና ተቋም እንደዘገበው ሚኒስትሩ በምዕራብ ቱርክ እየተካሄደ በነበረው የኤፌሶን የወታደራዊ ልምምድ ወቅት ለቀረቡልን ጥያቄዎች ምላሽ ለመስጠት ለአፍሪካ ሀገራት የጦር ኃይሎች ስልጠናና የቴክኒክ ድጋፍ ማድረጋችንን እንዲሁም የአቅም ግንባታ ስራዎችንም ማገዛችንን እንቀጥላለን ብለዋል። ከጊቤ ሚዲያ ለሰዓቱ የመራረጥንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ሰናይ ጊዜ